ለምን ለውጥ መጣ? ያቀራረብ ለውጡን ምን አመጣው የሚለውን በደንብ ማየት ይጠቅማል። ግን ያቀራረብ ለውጥ ግን አለ። ድምዳሜን እንዳትዘነጉት። የኢትዮጵያ መንግስት ከማስጠንቀቅ ከመዛት አሁን እንደገና ወደ መለማመጥ መጥቷል፣ ተመልሷል። ተኗል ወደ ተባለው መንገድ ተመጥቷል። ለምንድን ነው ወደ መለማመጥ ተመጥቷል ያልኩት? ክሱ ተተንኩሻለሁ የሚል፣ ክሱ ተደፍሬያለሁ የሚል፣ ክሱ ሴራ እየተሸረበብኝ ነው የሚል ነው። ክሱ በውስጥ ጉዳይ ላይ ጣልቃ ገብተው በኃይል ሊጥሉኝ የሚፈልጉ አካላቶችን እየረዱ ነው በሚል ክሱ ያ ነው። ይህን ክስ ይዘህ አቀራረብህ ልብ አድርጉልኝ በህግ አምላክ ነው የምትለው እንጂ አወያዩን አደራድሩኝ አትልም። ለምን ይሄ ለውጥ መጣ ነው አንዳንድ መልእክቶቻችሁን ላይ ፈልጌ ነው። ለምን መጣ? አንደኛው ነገር በተወሰነ ደረጃ ጫና አለ። እንደ ጫና ይታይ ለኢትዮጵያ መጥፎ ጫና አይደለም፣ ግን በዚህ ጉዳይ ላይ የአሜሪካ ጣልቃ ገብነት አለ። እንደዛ ይቅር። የአሜሪካ መንግስት በጉዳዩ ውስጥ ገብቷል። ለዛ ነው የአሜሪካ መንግስት ጣልቃ ገብነት ያለው። የአሜሪካ መንግስት በጉዳዩ ላይ ጣልቃ መግባቱ ለኢትዮጵያ መጥፎ አይደለም። አንዳንድ ሰዎች የኢትዮጵያን ፍላጎት ኢትዮጵያ በኃይል ወራ የባህር በር መያዝ ትፈልጋለች የሚለውን በዛ ስለሆነ ፐርስፔክቲቫቸው የነ አሜሪካ ጣልቃ መግባት የኢትዮጵያ አካሄድ ስህተት ስለመሆኑ ማሳያ አድርገው ያቀርቡታል። እኔ መንግስት አውቆት ይሁን ሳያቅ ይሁን ያደረገው ባላቅም እርግጠኛ ባልሆንም በዛ ግን ራሱ መንግስት የውጭውን ጣልቃ ገብነት ስቦ አምጥቶታል ባይ ነው። ስገምት ለየትኛው ታደላለህ ካላችሁኝ የዓለም አቀፉን ማህበረሰብ ጣልቃ ገብነት የኢትዮጵያ መንግስት የሚፈልገው ይመስለኛል። ለዛም ነው አስፈሪ በሆነ አይነት መልኩ ጉዳዩን ሲያቀርበው የነበረው። ቀጠናው ላይ ቀጠናው በራሱ በጣም ተለዋዋጭ ነው። አሁን ደግሞ የሱዳንም ግጭት አለ። ስለዚህ ሌላ ጦርነት ሊነሳ የሚችልበት እድል እንዳለ የዓለም አቀፉ ማህበረሰብ ማሰብ ከጀመረ በጉዳዩ ውስጥ ዘው ብሎ ይገባበታል። መግባት ብቻ አይደለም፣ ለዛም ጉዳይ መልስ ለመስጠት ይተጋል የሚል እሳቤ አለ፣ ጥበቃል። ስለዚህ የዓለም አቀፍ ማህበረሰቡን ስጋት ውስጥ በሚያስደነግጥ አይነት መልኩ ጉዳዩ የዓለም አቀፍ ማህበረሰብ አጀንዳ ቢሆን ጥሩ ነው ተብሎ ታስቦ ተሰልቶ የተደረገ ጉዳይ እንደሆነ ነው የኔ ግምት። እንደዛ ከሆነም በተወሰነ ደረጃ አሁን ተሳክቷል። እነ አሜሪካ በዚህ ጉዳይ ላይ ጣልቃ ገብተው ለኢትዮጵያ መንግስት ያሉት አንድ ነገር ቢኖር የኃይል እርምጃ አያስፈልግም። የኃይል እርምጃ አያስፈልግም፣ እኛ ጉዳዩን እንያዘው፣ እኛ የራሳችንን ጥረት እናድርግ፣ የሚል ግን እዚህ ቀጠና ላይ ሌላ ጦርነት መኖር አያስፈልግም የሚል ነው። ስለዚህ
የኢትዮጵያ መንግስት በተከተለው መንገድ አሁን መጀመሪያ ላይ ሻዕቢያን ወይንም የኤርትራን መንግስት እንነጋገር እንወያይ የሚለው ራሱ የኢትዮጵያ መንግስት ነው፣ በግድ ይለዋል። የሻዕቢያ መንግስት በግድ አለ። አሁን ግን ዓለም አቀፉን ማህበረሰብ ስጋት ውስጥ በሚከት አይነት መልኩ አጀንዳው መቅረቡ ሻዕቢያን ተነጋገር ተወያይ የሚለው አካል እንዲበዛ ሆኗል። አሁን የኢትዮጵያ መንግስት አይደለም የሚጠይቀው፣ አሁን ሌሎች ናቸው የሚጠይቁት። ስለዚህ እሱ ወደሚፈልገው አይነት ነገር እንዲመጣ ዓለም አቀፉ ማህበረሰብም የራሱን አስተዋጽኦ ሊያደርግ በሚያስችለው አይነት ሁኔታ ወይም እዛ ፖዚሽን ላይ እንዲሆን የኢትዮጵያ መንግስት የወሰደው አቀራረብ ረድቶታል። እና አንዱ የአቀራረብ ለውጥ አሁን እያሳየ ያለ የኢትዮጵያ መንግስት የኃይል አማራጩን ለጊዜው ተውት፣ አቀዝቅዙት፣ ውጥረቱን አቀዝቅዙት የሚል አንዱ ያለው ይሄ በግልጽ በአሜሪካ መንግስት በኩል ለኢትዮጵያ የተባለ ፍላጎቱን ተውት አይደለም፣ እየተባለ ያለው ምንድን ነው? የኃይል መንገዱን እሱን ተውትና በውይይት በድርድር በሰላማዊ መንገድ የሚሆንበትን ነገር እኛም እንግባበት ነው። ሰው የኢትዮጵያ መንግስት አጋዥ ነው እያገኛል። ብዙ ጊዜ አንዳንድ ሰዎች ዲፕሎማሲ ሲባል በቃ ሰላማዊ የሆነ ነገር፣ ህጋዊ የሆነ ነገር ምናምን የሆነ ይሄ ለጆሮ የማይረብሽ የማያስደነግጥ ምናምን አይነት አቀራረብ ብቻ ነው የሚመስላቸው። አይደለም። ዲፕሎማሲ ማለት ሌሎች ያንተን ጥረት እንዲያግዙ በሚያደርግ አይነት መልኩ ከአንተ ጎን እንዲሰለፉ ማድረግ የሚያስችል ጥበብ ነው፣ ሌላ ነገር አይደለም። ጥበብ ነው። ዝተህም ቢሆን ከጎን እንዲሰለፉ ማድረግ ከቻልክ በቂ። ኢትዮጵያ መንግስት ወደ ጦርነት አልገባም፣ ግን ጦርነት ሊመጣ እንደሚችል ሌሎች አካላቶች እንዲያስቡ ነው ያደረገው። በዚህ ጉዳይ ላይ ድራማም አይደለም፣ ሲሪየስም ሆኖ ነው። ይሄ ወደ ጦርነት ከሚያመራ እኛ እንግባበት ተብሎ እና አሜሪካ ጣልቃ ገብቶበታል። በኢትዮጵያ መንግስት በኩል ደግሞ እናንተ ከተሳካላችሁ እኛ መጀመሪያውንም ለመነጋገር ለመወያየት ዝግጁ ነን፣ ቀጥሉበት የሚል ነገር ተነስቷል። እና አንዱ ጣልቃ ገብነት በአሜሪካ ወይም በሀያላኖቹ ሀገራት በኩል ስላለ ነው የአቀራረብ ለውጡ የመጣው በዛ ነው። ግን እሱ ብቻ ግን አይደለም። ጣልቃ ገብነቱ ተስፋም ስላለው ለኢትዮጵያ በሚጠቅም አይነት መልኩ እየሄደ ስለሆነ ጣልቃ መግባቱ ለኢትዮጵያ የሚጠቅማል። አንድ ብያችኋለሁ። ሁለተኛ ገብተውም እያደረጉት ያለው ነገር ለኢትዮጵያ የሚጠቅም አንድ የኢትዮጵያን ፍላጎት ሪኮግናይዝድ አድርገውታል። ኢትዮጵያን ፍላጎትሽን ተይው አይደለም የተባለው ምንድን ነው? ይሄን ፍላጎት ለማሳካት አሁን እየሄዳችሁበት ያለውን መንገድ አተውት ነው የተባለው እንጂ ፍላጎቱ መሳካት ያለበት ነው። በዛ ረገድ እኛም እናግዛለን የተባለው የኢትዮጵያን ፍላጎት ሪኮግናይዝድ አድርጓል። ኢትዮጵያ የባህር በር ያስፈልጋታል የሚለውን ሪኮግናይዝድ ያደረገ ጣልቃ ገብነት ነው። አንድ ሁለትና በጣም በሚገርማችሁ መልኩ ኢትዮጵያ ክሌም ስታደርግ የነበረው ማለትም ኢትዮጵያ የባህር በር ያጣችው በህገ ወጥ መንገድ ነው፣ ፍትሃዊ በሆነ መንገድ አይደለም
የሚል በኢትዮጵያ መንግስት በኩል ይነሳ ሀሳብ አለ። የአሜሪካ መንግስት ይሄንን ሀሳብ እያጤነው ነው ስላችሁ ኢትዮጵያ የባህር በር ያጣችበት መንገድ እንዴት ነው የሚለውን የአሜሪካው የምስራቅ አፍሪካ ከፍተኛ አማካሪ ማሳድ ቡሎስ የተለያዩ ያቃሉ ይመለከታቸዋል ያላቸውን አካላቶች እያነጋገረ እነ ሄርማን ኮሆን አንዳንድ የቲፒኤልኤፍ ከፍተኛ የሆኑ አመራሮች በወቅቱ የነበሩት እንዴት ነበረ ኢትዮጵያ የባህር በር ያጣችው ብሎ እየጠየቀ መረጃ እየሰበሰበ ነው። ይሄ ምን ማለት ነው? ኢትዮጵያ አሰብ የኔ ነው፣ ኤርትራ የሄደችበት መንገድ ስህተት ነው የሚለውን አንዳንዶች ሉዓላዊነትን መዳፈር አድርገው ነበር እያዩት ያለው። በአሜሪካስ በኩል ነው አይደለም። ሉዓላዊነትን መዳፈር ተደርጎ ሳይሆን እየታየ ያለው ይሄ ነገር ትርጉም ሊኖረው ይችላል ተብሎ መረጃ እየተሰበሰበ ትርጉም ሊኖረው ይችላል፣ እውነትነት ሊኖረው ይችላል ተብሎ አንዳንዶች ከነ አካቴው ያን የኢትዮጵያን አቀራረብ የኢትዮጵያ መንግስትን አቀራረብ ሉዓላዊነትን መዳፈር ነው ያሉት። የአሜሪካ መንግስትስ ግን ምንድን ነው ያለው? እውነትም ኢትዮጵያ እንዴት ነው ግን የባህር በር ያጣችው ብሎ ነው እየጠየቀ ያለው። ሲሲሲ በጣም ተስፋ ሰጪ ነው ለኢትዮጵያ መንግስት። ይኸውላችሁ ጣልቃ መገባቱ ለኢትዮጵያ ጠቃሚ ብቻ ሳይሆን የሚያዘናጋም ከሆነ ጎጂ ነው የሚሆነው። ስለዚህ ጣልቃ መገባቱን ብቻ አይደለም የምታየው፣ ጣልቃ ከተገባ በኋላ ከአንተ ፍላጎት አንጻር የሚጠቅም ወይም ተስፋ የሚሰጥ ነገር አለ ወይ በሂደቱ ውስጥ ነው። ስለዚህ ጣልቃ ተገብቷል። አንድ ሁለተኛ ሂደቱ ለኢትዮጵያ መንግስት ተስፋ የሚሰጥ ነው። እንዳልኳችሁ ፍላጎቱን ሪኮግናይዝድ ያደረገ ነው። አንድ ሁለተኛ ነገር ኢትዮጵያ ክሌም የምታደርገው የባህር በር ያጣሁበት መንገድ ስህተት ነው፣ ህገወጥ ነው የምትለውን የምታቀርበውን አቤቱታ የተቀበለ ነው። ኖ ይሄ አባባል በፍጹም የሰውን ወይም የሌላን ሀገር ሉዓላዊነት መዳፈር ነው ብለው ውድቅ አላደረጉት። ምንድን ነው እያደረጉት ያሉት? እውነትነት አለው ወይስ የለው የሚለው ላይ ምርመራ ነው እያደረጉ ያሉት። ይሄ ማለት በቃ ተቀብለውናል፣ የሆነ ዋጋ ሰጥተውታል ማለት ነው አቤቱታችንን። አንዳንዶች ከ30 ምናምን ዓመት በኋላ ይሄንን ነገር ማንሳትን ወረራ የመውረር ፍላጎት የሌላን ሀገር የሉዓላዊነት የመጣስ ፍላጎት አድርገው ሲያቀርቡት የራሳችን ጉዶች ጭምር። በአሜሪካ መንግስት በኩል ግን ይሄ የኢትዮጵያ አቤቱታ እውነትነት ይኖረው ይሆን እንዴ የሚል ጥያቄ ይዞ ምን እያለ ነው? እየመረመረ። ስለዚህ ሂደቱ ራሱ ለኢትዮጵያ ተስፋ ሰጪ ነው። ተስፋ ሰጪ ነው። ጣልቃ መገባት ብቻ አይደለም፣ ሂደቱ ራሱ ተስፋ ሰጪ ነው። ምን ታደርጋለህ? ጊዜ ትሰጣለህ። ለዚህ ምን ትላለህ? ጊዜ ትሰጣለህ። የኢትዮጵያ መንግስት የአቀራረብ ለውጥ የመጣበት ዋነኛው ምክንያት ከዚህ ጋር በተያያዘ ጣልቃ ገብነት ስላለና አቀዝቅዙት ስለተባለ የመጀመሪያውን አቀራረብ እሱን ማቀዝቀዝ ተጀምሯል። ሁለተኛ ሂደቱ ተስፋ ሰጪ እየሆነ ስለሆነ ጣልቃ የገቡ አካላቶች የኢትዮጵያን አቤቱታ በኔጌቲቭ ሳይሆን ወይም ባድ ኢንቴንሽን ያለው ጉዳይ አድርገው ሳይሆን የወሰዱት ዋጋ ያለው ሊመረመር የሚገባው ጉዳይ አድርገው መቀበላቸው በራሱ ቢያንስ ጣልቃ ገብነቱ የኢትዮጵያን ፍላጎት ሊያሳካ የሚችል አይነት ነገር ነው ብለህ ተስፋ እንድታደርግ
ያደርጋል። ተስፋ ደግሞ ካደረግ ያ ነገር በዛው እንዲሄድ ትቀጥላለህ፣ ትፈቅዳለህ ማለት ነው። አንዱ ዋነኛው ምክንያት ይሄ ነው። ሁለት ነው እዚህ ጋር የነገርኳችሁ። አንዱ ጣልቃ ገብነቱ፣ ሁለተኛ ተስፋ ሰጪ መሆኑ፣ ሶስተኛው ነገሮች ወደ ውይይትም ከሄዱ ወደ ድርድርም ከሄዱ ወይንም ወደ ጦርነትም ካመሩ በሚያዋጣ አይነት መንገድ አሁን መቅረብ ያስፈልጋል። ከአዋጭነት አኳያ፣ ከጠቀሜታ አኳያ ማለት ነው። የቅድሙ ከውጪ ነው፣ የውጪ ጣልቃ ገብነት ነው፣ ከውጪ ያለው እንቅስቃሴ ነው ሁለቱ። ሶስተኛው ግን ከራስ ግምገማ ነው አዋጭነቱ። አዋጭነቱ ማለት እንዴት ነው? አንደኛ የኢትዮጵያ መንግስት ለውይይት ለድርድር ክፍት ነኝ ማለቱ በራሱ ጦርነት የማይፈልግ አካል አድርጎ ያሳየዋል። ቅድም እንዳልኳችሁ ያው ተለማማጭ ነው። ተለማማጭ ደግሞ ጸቡን አልፈልገም ማለት ነው። ጸቡን አልፈለገም ማለት ነው። እየተለማመጠ ያለው እንግዲህ ወይ አቅሙ አንሶት ነው ወይም ደግሞ ስላልፈለገ ነው። እንግዲህ ሰዎች በራሳቸው መንገድ ይረዱታል። ግን አንድ አካል በቃ ወደ እንደዚህ አይነት ነገር መግባት አልፈልግም ብሎ ለመለማመጥ ከሄደ ጸቡን አልፈለገውም ማለት ነው። ራሱን በዛ አይነት መልኩ ማሳየት የፈለገ ይመስላል። እንደ መለማመጥም ይወሰድ እንደምንም ይወሰድ፣ ብቻ ግን ጦርነት ፈላጊ እንዳልሆንኩ የሚያሳየኝን አቀራረብ መከተል አለብኝ ያለ ይመስላል። ነገሩ ወደ ውይይትም ሄደ ወደ ጦርነትም ሄደ፣ እኔ ግን ጦርነት ፈላጊ መስዬ መቅረብ የለብኝም የሚለው ጦርነት ፈላጊ መስዬ መቅረብ የለብኝም። ስለዚህ አቀራረቤ ልምምጥ ያለው መሆን አለበት። አንድ ሁለት፣ የውጥረቱ ምክንያት የኔ ፍላጎት ሳይሆን የውጥረቱ ምክንያት ሌላኛው ወገን የሚያደርገው ጉዳይ እንደሆነም ማሳየት፣ እሱን የበለጠ ማሳየት ያስፈልጋል። የፈለገ ዓለም ፍላጎታችሁን ቢረዳ፣ ነገር ግን ወደ ጦርነት ሲኬድ የጦርነቱ ምክንያት ያ የእናንተ ፍላጎት ከሆነ እናንተ ላይ ጫና ማድረጉ የማይቀር ነው። የፈለገ ነገር ቢሆን ብዙ ጊዜ እዚህ ሳውራ ሰምታችሁ የምታውቁ ከሆነ ዓለም ኢፍትሃዊ ነች። ከዓለም ፍትህን መጠበቅ አያስፈልግም። ኢትዮጵያ ፍትሃዊ የሆነ ጥያቄ ካለኝ ካለች በራሷ ፍትህን ማረጋገጥ አለባት። ያ ማለት ምን ማለት ነው? ኢቭን ጸቡ ከዓለምም ጋር ሁሉ ቢሆን መድፈር ያስፈልጋል የሚል ነው። ሪስክ መውሰድ ያስፈልጋል። ይሄን ያቋም ሪስክ መውሰድ ያስፈልጋል። ሪስክ ቴከር መሆን አለበት መንግስት። እንደዚህ አይነት ትልቅ አጀንዳ ካነሳ እንደዚህ አይነት ትልቅ አጀንዳን ለማሳካት ትልቅ አደጋ ትጋፈጣል። የማይቀር ጉዳይ ነው። የፈለገ ፍትሃዊ ቢሆን ጥያቄያችሁ ነው ብላችሁ የፈለገ ፍትሃዊ ቢሆን በቃ ዓለም ሊክደው በማይችል አይነት መልኩም እንኳን ቢሆን፣ ነገር ግን ወደ ጦርነት ሲኬድ ለጦርነቱ ምክንያት የሆነው ያንተ ፍትሃዊ የሆነ ጥያቄን እሱን ለማስመለስ ከመፈለግ የመነጨ ከሆነ ዓለም አቀፉ ማህበረሰብ አንተ ላይ ጫና ከማድረግ ወደኋላ አይልም። አሁን የኢትዮጵያ መንግስት ይሄንን መቀየር እየፈለገ ነው ያለው። ለምሳሌ ባህር በር ኢትዮጵያ ያስፈልጋታል የሚለውን የሚክድ የለም።
ግን በዛ ምክንያት ግን ወደ ጦርነት ግን ብትገባ ዞሮ ዞሮ ከጫና አትተርፍም። ጫናም አንተም ላይ መኖሩ የማይቀር ጉዳይ ነው። አይ ቲንክ የኢትዮጵያ መንግስት ውጥረቱ የኔ ፍላጎት ሳይሆን በሻዕቢያ በኩል ያለ ጣልቃ ገብነት ነው ወደሚለው ጉዳዩን እየቀየረው። ወደ ጦርነት እንኳን የሚገባ ከሆነ ወደ ጦርነት የሚገባው በእኔ ፍላጎት ሳይሆን እኔ ተገድጄ ነው። አስገዳጅ ሁኔታው ውስጥ ከተውኝ ነው ተደፈርኩ፣ ሉዓላዊነት የተጣሰ። ያ ሁሉ ሆኖ ተለማማጭ እስክባል ድረስ ለውይይትና ለድርድር ጠየቅኩ። ያ አልሆን ሲል ተገድጄ ገባሁበት ለማለትም ፍላጎት ያለው ይመስላል። ለዛ ነው የባህር በር ፍላጎትን በተወሰነ ደረጃ አቀዝቅዞ አሁን እንዳለ ውጭ ላይ ያሉ የኢትዮጵያ ኤምባሲዎች በሙሉ ለዓለም ለማስረዳት እየሞከሩ ያሉት ጉዳይ የውጥረቱ ምክንያት የኢትዮጵያ የባህር በር ፍላጎት አይደለም። የውጥረቱ ምክንያት ጣልቃ ገብነት ነው በሻዕቢያ በኩል ያለ የሚለውን ነው ለማስረዳት እየሞከሩ ያሉት። እውነታውም እሱ ነው። የኢትዮጵያ መንግስት ፍላጎት የኢትዮጵያ ፍላጎት ውጥረት አይፈጥርም። የባህር በር ያስፈልገኛል ማለት ውጥረት አይፈጥርም። ለምን ይፈጥራል? አሰብ የኛ ነበረ ማለት ምንድን ነው ውጥረት የሚፈጥረው? አሰብ አሁንም የኛ ነው ማለት ምንም ውጥረት አይፈጥርም። አይደለም ማለት ነው። ላለመሆኑ ማስረጃ ማቅረብ ነው። እውነታውም እሱ ነው። የኢትዮጵያ መንግስትም የኔ ፍላጎት አይደለም ውጥረት እየፈጠረ ያለው በሻዕቢያ በኩል ያለ ጣልቃ ገብነት ነው የሚል ምልከታ ለዓለም አቀፉ ማህበረሰብ ለመፍጠር እየፈለገ ወይም እየጣረ እንደሆነ ማየት እንችላለን። ሶስተኛው ከአዋጭነት አኳያ ምናልባት የዓለም አቀፉ ማህበረሰብ ጫና ፈጥሮ ነገሩ ወደ ውይይትና ወደ ድርድር ከሄደ ወይም የኢትዮጵያ መንግስትና የኤርትራ መንግስት ተገናኝቶ የሚያወሩ ከሆነ እዚህ ተጠምጃለሁ እያለ የሚፈነጨው ታጣቂ ያለ አይደለም ኢትዮጵያ ውስጥ ሻዕቢያ ጠምዶኛል እያለ የሚፈነጭ እልል የሚል የሚደሰት ቀንበር እዚህ ላይ አድርጎልኝ ጠምዶኛል ብሎ የሚደሰት ብኩን አለ። ሻዕቢያን ከነሱ መቁረጥ የሚቻልበት ወይም ይሄንን ኃይል ሜዳ ላይ ማስቀረት የሚቻልበት እድል ያገኛል። አሁን ላይ ተጣምደናል ምናምን ነገር አይደለም የሚሉት። ስለዚህ ከተሳካለት ጠማጁን መንቀል ከጨዋታ ውጪ ማድረግ ወይም ከኢኩዌሽን ውስጥ ውጪ ማድረግ ይቻላል። ያኔ ተጠማጁ ምንድን ነው የሚሆነው ነው የት ነው የሚሄደው ነው የት ነው የሚሄደው ተጠማጁ። አሁን አንዳንዶቹ ቅድም እንዳልኳችሁ እንኳን አሉት ማለታቸው የአጀንዳውን አንስተ የምትተው አጀንዳ አለመሆኑ እንደውም ለመተው ከፈለክ አንስተው የሚገርፉት አንተን የሚገርፉበት አጀንዳ መሆኑን ያሳያል። ተቃዋሚዎቹ ራሳቸው መንግስት አፈገፈገ ሸሸ ምናምን ማለታቸው ግን ያንን ግን የሚሉት ይሄ አሁን መንግስት እየተከተሉ ያለው መንገድ ለነሱ አደጋ ስላለ ከዚህ ቀደም ብያችኋለሁ። አትመኗቸው። የኢትዮጵያ መንግስት የባህር በር ካላገኘው ብሎ ጦርነት ሊከፍት ነው፣ ሀገራችንን እንደገና ሌላ ዙር ጦርነት ውስጥ ሊከታት ይሏቸዋል። እና የሚመስሉት ምንድን ነው? ጦርነት አያስፈልግም የሚሉ ነው የሚመስሉት። እንደዛ ነው የሚመስሉት። ግን በሌላ በኩል ግን ቲፒኤልኤፍን ግፋ በለው በርታ ሲሉት ደግሞ ታያላችሁ። ጦርነት የማይፈልግ አካል ለጦርነት እየተንቀሳቀሰ ያለን አካል በሙሉ ረፍ ነው የሚለው። ጦርነቱን ይፈልጉታል። የኢትዮጵያ መንግስት ከኤርትራ መንግስት ጋር ቢዋጋ ደስተኞች ናቸው።
ቲፒኤልኤፍ ይቀልለታል፣ እነ ፋኖ ይቀልላቸዋል ወደ መሀል ለመምጣት። ያን እድል ይፈጥራል ብለው ስለሚያስቡ ጦርነት ቢኖር ይመርጣሉ እና ጦርነቱንም የኢትዮጵያ መንግስት ጀማሪ አድርገው የዓለም አቀፉ ማህበረሰብም ጫና የኢትዮጵያ መንግስት ላይ እንዲኖር ይፈልጋሉ። የሚፈልጉት ይሆናል በኤርትራ በኩል ጫና፣ ከዓለም አቀፉ ማህበረሰብ ጫና ማለ መንግስት ላይ ከዛን እነ ቲፒኤልኤፍ እና ፋኖ ምናምን የሚባሉ አካል ለመግባት ቀላል እድል ያገኛል። እና ጦርነቱን ከኤርትራ መንግስት ጋር የኢትዮጵያ መንግስት ቢዋጋ ደስታቸው አሁን ሊዋጋ ነው፣ ጦርነት አይቀሬ ነው የሚያስብሉ ነገሮች አሁንም ቀርቷል እያልኳቸው አይደለም። ባይዘው እንደዛ አይደለም ማስብ ብቻ ግን ጦርነት ሊመጣ ነው የሚያስብሉ አይነት ነገሮች ተቀይረው አሁን የኢትዮጵያ መንግስት በውይይት በድርድር የሚል ዲፕሎማሲያዊ ጫና ለመፍጠር የሚያደርገው ጥረት አልወደዱትም። ይሄ በጣም አበሳጭቷቸዋል። ቢሳካስ ምን ማለት ነው? ቢሳካስ የኤርትራ መንግስት ላይ ዓለም ሁሉ ተረባርቦበት ወይም ዓለም አቀፉ ማህበረሰብ ጫና አድርጎበት እምቢም እኮ ካለ የኢትዮጵያ መንግስት እኮ የራሱን እርምጃ ለመውሰድ በቂ ምክንያት አለ። ያን ያክል ከዛ በኋላ ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና የሚያሳድርበት ምንም ምክንያት የለም። ይሄን ሁሉ ርቀት ከተኬደ በኋላ እስከ መለማመጥ ተመልሰ እስከ መለማመጥ ከደረስክ በኋላ እና ቢሳካስ ደግሞ እንዴ በቃ የኤርትራ መንግስት ጥሩ በቃ እንግዲህ አለ እንደተባለው የኢትዮጵያ መንግስት ማስተማመኛ የሚሰጠኝ ከሆነ ምናምን አለ ብለዋል ይላሉ አንዳንዶች። የውስጥ መረጃ ደረሰን እያሉ የሚያወሩ ሰዎች አሉ። ስለማላምን ነው ብዙም እንዲህ አይነት ነገር። እነሱ እንዳሉት ይሄንን ብለው ከሆነ ኢሳያስ አፈወርቂ ይሄን ብለው ከሆነ የኢትዮጵያ መንግስትም ማስተማመኛ ለመስጠት ዞሮ ዞሮ መገናኘት አስፈላጊ ነው። ወይም ደግሞ ሰጥቶ ቢገናኝ ምን ሊሆኑ ነው? እነ ዶክተር ደብረጽዮን ምን ሊሆኑ ነው? እነ አስረስ ማረ ኤርትራ ከጎናችን ሆና ብትዋጋ ደስታችን ሲል የነበረ ሰው ተጠመድን እያለ እንደ ከብት ሲደሰት የሚውለው ሰው ምን ሊሆን ነው? ምን ሊሆን ነው? እና አይፈልጉትም በፍጹም። አሁን የኢትዮጵያ መንግስት እያደረገ ያለው ነገር አረብ አይፈልጉት። ከተሳካ አደጋ አለው ውስጥ ላሉ ታጣቂዎች። ባይሳካም ደግሞ ቢያንስ የኢትዮጵያ መንግስት እርምጃ ለመውሰድም ሌጂቲሜት ይሆናል፣ ቅቡል ይሆናል። ቢያንስ እርምጃ ከወሰደ በኋላ ሊኖር የሚችለውን ዓለም አቀፍ ጫና ማስቆም የሚችልበትንም እድል ይፈጥራል። ስለዚህ ምን እያልኳችሁ ነው? የኢትዮጵያ መንግስት ትቼዋለሁ ወዳለው መለማመጥ ተመልሷል። ይህን መካድ አያስፈልግም፣ ተመልሷል። ግን ያንን ግን ያደረገው አንድም ያን እንዲያደርግ የሚፈቅዱ ወይም እንዲያደርግ ፍላጎት እንዲኖረው የሚያደርጉ ውጫዊ ምክንያቶች ስላሉ አንድ፣ ሁለተኛ አሁን ካለው ሁኔታ አንጻር በዛ አይነት መልኩ መቅረብ አዋጭ ስለሆነ የሚለው የኢትዮጵያ መንግስት ትቼዋለሁ ወዳለው መለማመጥ ተመልሷል። ለዛ ማሳያዬ ምንድነው? ከሱ ተደፍሬያለሁ፣ አሻጥር እየተሰራብኝ ነው፣ ሊጥለኝ የኢትዮጵያ ኤርትራ መንግስት ከውስጥ ታጣቂዎች ጋር እየሰራ ነው ብሎ ከሶ ሉዓላዊነቴን ደፍሯል ብሎ ከሶት ከዛ በኋላ ግን ውይይት ድርድር ይጠይቃል። ለክሱ የሚመጥነው አቀራር በህግ አምላክ የሚል በህግ አምላክ እንዲህ የሆንኩኝ ነው፣ ሻዕቢያ እንዲህ እያደረገኝ ነው፣ ይህንን ዝም ብዬ ማልፍበት ምክንያት የለም። ስለዚህ ዓለም ይወቅልኝ፣ ህግ ካለ ህጌን ነገር ይዳኘኝ፣ ካልሆነ ግን እያልክ ነው አቀራረብ ይሆን። የኢትዮጵያ መንግስት ግን ውይይት ድርድር ነው የጠየቀው። ሰው ይሄ ልምምጥ ነው ለኔ። ስለዚህ ታውቁት ወዳለው ወደ ልምምጡ ተመልሷል። ላይጠም ይችላል አውቃለሁ።
አንዳንድ የመንግስት ደጋፊዎች ይህ ቃሉ እንደማይጥም አውቃለሁ። ግን አይ ዶንት ኬር አልጣመ ብዙ አልጨነቅም እኔ ለዛም ቢሆን። ግን ወደዚህ ግን ሲመለስ የተመለሰበት ምክንያት ግን ከአቅም እጦት ሳይሆን እስቲ የኛን ድርሻ እንሞክር ያሉ ቢሞክሩ ሊሳካላቸው የሚችል ትልልቅ ሀገራቶች ጣልቃ ስለገቡበት፣ አንድ ሁለት ጣልቃ ከገቡበትም በኋላ ሂደቱን ሲያዩ ተስፋ ሰጪ ሆኖ ስላገኘው፣ ሁለት ሶስተኛ በዚህ የልምምጥ በሚመስል አይነት አቀራረብ መቅረብም ከአዋጭነት አኳያ ስለሚያዋጣ ያ ታስቦ ተሰልቶ የተወሰደ እርምጃ እንጂ ትላንት ፎክሮ ነገሮች ክርር ሲሉ ደንግጦ አይደለም ወደ ኋላ እየተመለሰ ያለው ነው። አንዳንዶች እንደሚሉት that is ታክቲካል ነው ኮኮሮ ጨቆጣው እንዳልከው ታክቲካል ነው እንጂ ያላሰበው መጥቶበት አይደለም። ፎክሮ ዝቶ ምን ብሎ የሆነ ያላሰበው ነገር ተከስቶ ደንግጦ አይደለም እየተመለሰ ያለው። ታክቲካል ነው። ታክቲካል መሆኑን ስላወቁም ነው አንዳንዶች ወደ ነበረበት አይነት መልኩ እንዲመለስ ይኸው ፈርቶ ይኸው አፈግፍጎ ይኸው እንዲህ ብሎ አይነት ወሬ እያወሩ ያሉት። ማውራታቸው በአንድ በኩል አጀንዳውን ማንሳት ነው፣ በሌላ በኩል ደግሞ ፍላጎታቸውን እንድንረዳም የሚያደርግ ነው። ፍላጎታቸው እንዳልኳችሁ ጦርነት አንፈልግ ኢትዮጵያ ይሏቸዋል። ኢትዮጵያ ሌላ ዙር ጦርነት ውስጥ ልትገባ አብይ አህመድ የሚባል ሰው እንደገና ሌላ ዙር ጦርነት ውስጥ ሊከተል ይላል። ምን እያሉ? ኢትዮጵያ ጦርነት ውስጥ መግባት የለባትም እያሉ። እሺ ኢትዮጵያ ሌላ ዙር ጦርነት ውስጥ መግባት ከሌለባት ቲፒኤልኤፍ ከሻቢያ ጋር የሚያደርገው ግንኙነት ብቻ እኮ የኢትዮጵያ መንግስት ከሻቢያም ከቲፒኤልኤፍም ጋር እንዲዋጋ እኮ ያደርገው። እሱን ሲተቹ አስቧቸው። እሱን ምን ይላሉ? ባላየ ያልፉታል። ግን የኢትዮጵያ መንግስት ይኸው በቃ ጦረኛ ብለው የሆነ አይነት እርምጃም እንዳይወስድ አሳስረው ማስቀመጥ እና ለታጣቂዎቹም ጊዜ መግዛትም መሰለኝ ፍላጎታቸው። በቃ ተሳቆ እኔ አንዳንድ ጊዜ እንደውም ይህ መንግስት ሲሳቀቅ ይሆን እንደ ይላሉ። ለዛ ነው አንዳንዴ ትንሽ ኃይለኛ የምሆነው። አንዳንዶች ጦርነት ምፈልግ አይነት ነገር የሚመስላቸው ሰዎች አሉ። እኔ ጦርነት ፈልጌ አይደለም፣ ግን ጦርነት መፈለግ እንደ ስህተት መቆጠር የለበትም። እንትን እንዳትሉ። ጦርነት ፍላጎትን ማስፈጸሚያ ስልት ነው። መከላከያ የሚባል ኃይል አደራጅተን ትልቅ በጀት መድበን እንደዛ አይነት ተቋም አቋቁመን ያለንበት ዋነኛው ምክንያት ከውጪ የሆነ ነገር ሲመጣ ለመከላከል ብቻ አይደለም። እንደዛ ብቻ አይደለም። አንዳንድ ነገርም በኃይል ማስፈጸም ካለብን ለማስፈጸም ነው። ይሄ መታወቅ መቻል አለበት። ለመፈራት ነው። የትኛውም ጊዜ ልምምጥ ምን የሆነ ነገር ይዞ መጥቶ አያውቅም። መንግስታት ሲፈሩ ነው የሚሰጡት። መንግስታት ሲፈሩ ነው ለመወያየት ለመደራደር የሚፈልጉት። እና በተቃውሞ ጎራው በኩል መንግስትን ጦረኛ በማለት ከአንዳንድ እርምጃዎቹ እንዲታቀብ እንዲሸማቀቅ የማድረግ ዘመቻ አለ። እና ያንን ስለማቅ ሞራል ለመሆን ነው እርምጃ መውሰድ ካለብን እንዳትሳቀቅ ለማለት ነው። ወቁት እንዳትሳቀቅ፣ ምንም ያሳቀቅ ነገር የለውም። በትክክለኛው መንገድ ትሞክራለህ፣ ካልሆነ በኃይል ታደርገዋለህ። ይሄ በጣም መታወቅ መቻል አለበት። አንዳንዴ ጦረኛ የሚሉት ለዛ ነው። አሳቆ አሸማቆ እርምጃ እንደማይወስድ በዛ ታጣቂዎቹ ጊዜ ያገኛል እንጂ ጦረኝነት ከሆነ አሁን ዶክተር ደብረጽዮን ጦርነት እየጠሩ አይደለም። ምን ማለት ነው? አንድ ሀገር ላይ ሆነው እነሱ ራሳቸው እንኳን እንደሚሉት ከዚህ በኋላ እኮ ከኢትዮጵያ መንግስት ጋር ያለን ግንኙነት የፕሪቶሪያ ስምምነት ብቻ ነው የሚመራው ካሉ በፕሪቶሪያ ስምምነት ላይ የፈረሙትን ስምምነት ጥሰው
ከኤርትራ መንግስት ጋር ይገናኛል። ልክ እነሱ ያንን ሲያደርጉ ለምን ሲባል መልስ አላቸው። ህልውናቸው አደጋ ውስጥ ስለገባ ይባላል እንዴ? ለነሱ እዚህ ርቀት ድረስ ሄደን የምንረዳ ከሆነ በተመሳሳይ አይነት መልኩ መንግስትን ስለምን አንረዳ? ቲፒኤልኤፍን ያለበት ሁኔታ ብለን ልንረዳው ከፈለግን መንግስትን ስለምን አንረዳው? እንዲህ እናደረገ ታዲያ ምን ያደርጋ ይባልም እንዴ? እንደዚህ መረዳት እኮ ይቻላል። አንዳንዶች የሆነን አካል ይረዳሉ፣ የሆነ አካል አይረዱ። መርሃቸው ምናምን ለሆነ አካል ይሰራል፣ ለሌላ አካል አይሰራም። ጦርነት መኖር የለበትም ይላሉ። ግን ለጦርነት በጣም እየተዘጋጀ ያለው ቲፒኤልኤፍ ግን ሲከብዳቸውም ባላየ ያልፉታል። አፍጥጦም ሲመጣባቸው ደግሞ በሆነ አይነት መንገድ ሊከላከሉለት ሲሞክሩ ታያላችሁ። እነዚህ ሰዎች ጦርነት የሚያሸንፈውን አካል እየመረጡ ነው እንጂ ጦርነትን እየተጠየፉ አይደለም። ጦርነትን እየተጠየፉት አይደለም። እነሱ የሚፈልጉት አካል እንዲያሸንፍ ነው በጦርነቱ ፍላጎታቸው። እነሱ የሚፈልጉት አካል የሚያሸንፍ ከሆነ ጦርነቱን ይፈልጉታል። ከኤርትራ መንግስትም ጋር ቢዋጋ እና ኃይሉ ቢሳሳ ደስ ይላቸው። የዓለም አቀፉ ማህበረሰብም ጫና እነሱ መንግስት ላይ ብቻ ቢያርፍ ደስ ይላቸዋል። ምክንያቱም እነሱ የሚፈልጉት ኃይል የሚያሸንፍበት አይነት ጦርነት ኢትዮጵያ ውስጥ ይኖራል ብለው ስለሚያስቡ ማለት ነው።